ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሁኑ እላለሁ። እንግዲህ እንደ ተለመደው በአብርሽና በሩታ እንደዚሁም በሄርሜላ ጉዳይ መጥቻለሁ። ምክንያቱም ትላንትና ያየነው የሰማነው ቪዲዮ እውነት ለጆሮ የሚሰቀጥጥና ለዓይን ደግሞ ለማየት የሚዘጋ ቪዲዮ ነው። ካለባበሳቸው ጀምሮ ማለት ነው። የእውነት ሴት ልጅ የለበሰችውን ልብስ እስከሚያሳቅቃት ድረስ ሄርሜላ እንዳያቿት ትላንትና ቀይ በቀይ ነው ለብሰው እንግዲህ የመጡት እና የለበሰችውን ልብስ ራሱ እዚህ ጋር አይታችሁታል፣ እያሳቀቃት። ምክንያቱም ደረቷ ክፍት ስለሆነ ጡቷ እየታየ ስለነበረ እየተሳቀቀች፣ ይሄ እጇ የቀኝ እጇ ምንድነው ከትከሻዋ ሳይላቀቅ ነው እንግዲህ ቪዲዮ ያለቀው ማለት ነው። ምንድነው በራስም አለመተማመን አላት እሷ። ያው ስራ ስለሆነ የዩቲዩብ ቢዝነስ ዶላር ስለሆነና የእውነት ቤተሰቦቼ በጣም ነው የሚያሳፍረው የአብርሽና የሄርሜላ ተንኮል ወይም ደግሞ ምንድነው የሚሄዱበት መንገድ በቃ ከባህልም ከሃይማኖትም ውጭ የሆነ 300 400 ሺህ 500 ተከታይ ያለው አብርሽ ለወጣቱ ለትውልዱ ምን እያስተላለፈ እንደሆነ አላቅም። ዩቲዩብ ላይ ማለት ነው በጣም ብዙ ተመልካች ነው ያለው። አሁን ላይ ዩቲዩብ በጣም ነው የሚከፍለው። ምክንያቱም ዩቲዩብ ከሌሎች ሚዲያዎች ያው ፉክክር ነው ያለባቸውና ቲክታክ በጣም ዩቲዩብን እየበለጠው ስለሆነ ዩቲዩብ ደግሞ በራሱ ጊዜ ሼር ያደርጋል፣ ዶላር ይጨምራል፣ ማስታወቂያዎች የተለያዩ ማስታወቂያዎች ጨምሮ ዶላር እንዲቆጥር ያደርግላቸዋል ማለት ነውና ሰው ደግሞ እንዲያየው ያስገድዳቸዋል። ዩቲዩብ ራሱ በራሱ ሼር እያደረገ ማለት ነውና ይሄን ያህል ሚዲያ ትልቅ ሚዲያ የእውነት እነ ኢቢኤስ እንደ አባይ እንደ አርት ዩቲዩብ ከአብርሽ ዩቲዩብ እይታ አይበልጥም። የነ አብርሽ እይታ ነው የሚበልጠው፣ ሰብስክራይባቸው ትልቅ ይሁን እንጂ ማለት ነውና ይሄ ሁሉም ተመልካች እያለው ግን ምን ማስተላለፍ እንደፈለጉ አላቅም። የሴት ልጅ ክብር አዋርደው ሴት ልጅ አግብታም ወልዳም ብትሆን ተትታ እንደምትሄድ አንዷ ሴት ደግሞ ትዳርም ይኑረው ልጅም ይኑረው በቃ ብር ካለው ምንድነው እውቅና ካለው ዝና ካለው ሴት ልጅ ምንም ዋጋ እንደሌላት እኔ እና አብርሽ እያስተላለፉት ያሉ ነገር ይሄ ነው። በቃ ሴት ልጅ ዋጋ እንደሌላት፣ በቃ ሴት ልጅ ምንም እንደሆነች ነው እያስተላለፉ ያሉት። ምክንያቱም ሴት ብትሄድ ሴት ይመጣል። በቃ ወንድ ልጅ የፈለገችውን ሴት መቀያየር መለዋወጥ እንደሚችል ነው እያስተላለፉ። እኔ እንደተማርኩባቸው እነሱ ላይ ይሄ ትምህርት ነው እንግዲህ የወሰድኩት። በቃ ነገ ፍቅርን እንድፈራው ነው ያረጉኝ፣ ትዳርን እንድፈራው። በቃ ትዳር የቃቃ ጨዋታ እንደሆነ ነው እያስተላለፉ ያሉት። ድራማም ቢሆን የዩቲዩብም ገንዘብ ምንጫቸውም ቢሆን እያስተላለፉት ያለው መልእክት ትክክል አይደለም። የእውነት ልንቃወማቸው ይገባል። ድራማ ነው የእውነት ህይወታቸው ሪል ህይወታቸው አይደለም። መቼስ ሪል ህይወት ቢሆን እኔ በጭራሹም ደግሞ አይዋጥልኝም ሁላ ማለት ነውና ብልግናው የአብርሽ የሚባለው ልጅ ማለት የሰው ልጅ ድሃ አይለፍለት፣ በቃ ድሃ አይለፍለት የሚባለው አብርሽ ላይ ነው ያየሁት። በቃ ምንም ለተመልካች ክብር የለው። በቃ እሱ ብር ያምጣለት ኢንካም ያገኝበት እንጂ ምንም ነገር ማስተላለፍ ይችላል። በቃ ይፈልጋል ማለት ነው። ለተመልካች ክብር የሌለው ንግግሩ ክብር የሌለው የእውነት እኔ እንደዚህ አይነት ልጅ አይመስለኝም ነበር። በጣም የዋህ ልጅ፣ በጣም የሆነ ምንድነው አስተዋይ አስተሳሰብ ያለው ልጅ ነበር እና ፈሪሃ እግዚአብሔር ያለው ነበር የሚመስለኝ። እና ባህል የገጠርም ልጅ ስለሆነ ባህል አክባሪ። አንዳንዴ ከገጠር ስትመጡ ይቅርታ የከተማ ልጆች ከገጠር ስትመጡ ቤተሰብን የሚባል ነገር ክብር አለ፣ ለቤተሰብ መሸማቀቅ አለ።
ነገ ይሄን ቤተሰብ ቢያየውስ፣ ይሄ ቪዲዮ ቤተሰቤ ቢያየውስ፣ ይሄ ስራዬ እንዴ የአካባቢ ቤተሰብ ተውና የአካባቢው ሰው ቢያየውስ? እኔ አሁን እንደዚህ እያወራሁ ለምለቀው ቪዲዮ እጠነቀቃለሁ። ምክንያቱም ነገ ተወቃሽ እንዳልሆን እንዴ አንቺ እንደዚህ አይነት ቪዲዮ ሰርተሽ ምናምን እንድባል አልፈልግም። እና የገጠር ልጅ ስትሆኑ ትንሽ የሆነ ቆንጠጥ ትላላችሁ ማለት የሆነ ኢሉንታ ይዛችኋል። እነሱ ኢሉንታ የሚባል ነገር በቃ ዶላሩ ብሩም በቃ ካይምሯቸው ውጭ ሆነ። በቃ ያላሰቡት ብር ነው የመጣባቸው። በቃ ያላሰቡት ሀብት ዝናን መጠቀም አልቻሉ፣ እውቅናን መጠቀም አልቻሉም በአግባቡ። እንዴ ስንት ልጆች አሉ እኮ ስንት በሚሊየን ተከታይ ያላቸው። አሁን አቤል ማለት ይቅርታ፣ አቤል የወይኗ ልጅ እነ እሸቱ መለሰ ብትሉ እንዴት ነው ወጣቶች እንዴት እየተጠቀሙ ነው ያሉት? በፊት ማይኮ አሁን ፕራንክ ሲያደርግ ህዝብን በማይጎዳ መልኩ ሃይማኖትን በማይጣር መልኩ ነበር ሲሰሩ ያሉት። እና አሁን እቺ ሄርሜላ ብትባለው እንግዲህ ምንድነው የምታስተላልፈው? ባለ ትዳር ውሽማ በቃ እሷ ለአብረሽ ውሽማው ናት። የባለ ትዳር አራስ እንግዲህ አራስ ናት ተብሏል አይደል? ያው እኛ ያየነው ነው አይደለም? አራስ ናት ተብሏል ልጅቷ አይደለም? ገና የልጅቷ ክርስትና ያው ክርስቲያን ስትሆኑ ክርስትና መነሳት አለበት። ልጅ ወንድ ልጅ ከሆነ ሴት ልጅ ከሆነ በ40 እና በ80 ጊዜ ወራቶች ማነው ቀናቶች የእውነት እኔ የምናገረው ሁላ ስለጠፋብኝ እና ክርስትና ይነሳል። ክርስትና እንኳን አልተነሳም ልጇ ግን ውጪ ላይ ነው ቪዲዮ እየተቀረጸች ያለችው። ክርስትና ሳይነሳ ከሴት ልጅ የወለደች እናት ከቤት መውጣት አትችልም። እና እኔ ምን እያስተላለፉ እንደሆነ ብልግናቸው፣ ንግግራቸው በቃ ደግሞ ምንድነው የጻፈው ጽሁፍ እሱ አሁን ብር ስላለው አሁን ዝና ስለመጣ ነው እንጂ ምን ነበር አብርሃም የእውነት። ምክንያቱም እኛ ከመነሻው ስለምናቅ የሰው ልጅ በእርግጥ ባለህበት ቁም አይባልም፣ ተለወጥ፣ ሲቀየር ሲለወጥ ደስ ይላል። ግን የሱ ለውጥ ደግሞ እየተበላሸ ከቀን ወደ ቀን የሚሰራቸው ቪዲዮዎች እያስጠላ የሰው ልጅ መጨረሻ ያሳምረልህ ማለት ለአብርሃም ነው። እኔ ሩታ ይሄ ማለት አልፈልግም። ምክንያቱም ሩታም የሆነ ሰዓት ላይ በፍቅሯ በትዳሯ ብዙ ክፍተቶች ፈጥራለች ከነዳኒ ከብዙ ልጆች። ግን ይሄ ልጅ አሁን እያሳየው ያለው ተግባር ትክክል አይደለም። ተመለስ፣ ቢያንስ ኮሜንት አክብር። የሰው ልጅ ሀሳብን ማክበር አለበት። ለተመልካች ክብር ይኖርክ። በጣም ብዙ አይዲያ እኮ አለ ሀገራችን ውስጥ። ፕራንክ መስራት ትችላላችሁ እኮ የተለያዩ አይዲያ እኮ አለ። ግን በፍቅር ላይ ፍቅር እየጨመሩ በትዳር ላይ ትዳር ይዛ ልጅቷ ልጅ ይዛ የልጅ አባት ሆነ አንተ ገና ዛሬ ቀለበት ታደርጋለህ እንዴ? አልተለያያችሁም እንግዲህ ፊልሙም ላይ ድራማው ላይም ቢሆን እኮ የሰማናችሁን አልቀደዳችሁም አይደል? ሲጀመር እኮ ቤተሰብ ሽማግሌ ያልተላከ በቤተሰብ አላለቀላችሁም። እኔ ማለት ተመልካች ራሱ አንዳንዴ ድንዝዝ የሆነ ተመልካች አለ። አሁን የሆነ ነገር ብላችሁ ሀሳብ ስትሰጡ መጥተው ይሳደባሉ። የተሰማንም እኮ መናገር አልቻልንም። የእውነት ማለት ብር አይምሮን ይደፍናል ማለት ነው። ይሄን ያህል እንደኛ እኮ በወር 50 እና 70 ሺህ ብር እኮ ነው የሚከፈለን። ግን ከባህላችን ከሃይማኖታችን ወጥተን ሚዲያ ላይ እንደዚህ እንደናንተ አልባለግንም። በእርግጥ እናንተ የምታስተላልፉት መልእክት እየመጣን አስተያየት እንሰጣለን። እኛም እኮ የ100 እና የ50 የ70 ሺህ ተከፋይ እኮ ነን የመዳብ ቅመሞች። ወይስ እንደናንተ ያዙ ልቀቁኝ ስላላለን ነው? እኛ ቤተሰብ ላይ ብቻ ሙጥኝ ስላለን ቤተሰብ ስለምንረዳ እንደናንተ ያገኘነው በሰልባጅና በኮልኮሌ ስላልጨረስን ነው። ሲቀጥል ደግሞ አንተ ከባለቤት ስትለያይ እቃ መከፋፈል የሚባል ነገር አለ። እቃው ላይ አልተከፋፈላችሁም ወይስ ድራማው ላይ እቃ መከፋፈል የለም? ሴት ልጅ በቃ ባዶዋ መቅረት አለባት ነው እያላችሁ እያስተላለፋችሁ ያላችሁ። መቼስ አብራችሁ ነው ያፈራችሁት፣ እያየናችሁ ቤት አንድ ላይ ነው እንግዲህ ተከራይታችሁም ቢሆን አንድ ላይ ነው የመሰረታችሁት ህይወታችሁ አይደል? እና እቃ ክፍፍልስ የለም? ሴት ልጅ በቃ ባዶዋ መሸኘት አለባት ነው? ያ ነው አብርሃም እያስተላለፍክ ያለኸው። ትውልድን እየገደልክ እንደሆነ ግን አይገባህም። ብዙ ተመልካች እኮ አለ። እኔ አሁን ኢትዮጵያ ያለው እህቶቼ ታናነሽ እህቶቼ ያሉ
እና ቲክቶክ ምናምን ስከፍት አብርሽና ሩታ ግን ታረቁ ከምር ማለት ነው። በጣም ትንንሽ ልጆች ናቸው 12 እና 11 ልጆች እድሜ ያላቸውና ከዛው ታርቋል። ምን ወይኔ ደስ ሲል እንኳን ታረቁ ምናምን በቃ ይሆናል አይደለም የሆነ ድራማ ፊልም እንደሚከታተል ሰው ነው። ለእናንተ ልጆች እንኳን የ11 እና የ12 አመት ልጆች ለእናንተ ይከታተላሉና ምን እያስተላለፍክ ነው አብርሃም? እኔ ስለ ሄርሜላ አላወራም፣ ምክንያቱም እሷ እኔ ምንም ማውራት አልችልም። እና ኮሜንቶች ደግሞ ከኔም ጀምሮ ሄርሜላ ጀግና ናት፣ በፍቅር ይዛለች ምናምን እኔ ብዬም ደግሞ ሰርቻለሁ ከዚህ በፊት ያው መስራት ስላለብኝ ቢዝነስ ስለሆነና አሁን ላይ ግን እኔ በጣም በቃ እኔ እዚህ ጋር የሩታም ደጋፊ አይደለሁም፣ እኔ የአብርሃምም ደጋፊ አይደለሁም። በቃ ሩታ የምትሰራው ስራ ትክክል አይደለም፣ ሚዲያ ላይ የምታስተላልፈው ነገር ትክክል አይደለም። ሴት ልጅ ነች፣ ሴት ልጅ መከበር አለባት። ሴት ልጅ የሚያስከብር ቪዲዮ የሚያስከብር ስራ ሰርተሽ ለህዝቡ ለተመልካች ማሳየት ነው እንጂ ያለብሽ። አንቺም ድራማው ላይ ተሳታፊ ነሽ። ሁላችሁም እዛ ጋር ያላችሁ አቤል የተለያያችሁ ልጆች ከደሙ ነጻ አይደላችሁም። ባይ ዘ ዌይ አብርሽ የለበሰው ጃኬት የብሩኬ ጃኬት ነው። ብሩኬ ነበር ሲቀርጻችሁ የነበረው። እርስ በራሳችሁ ትቀራረጹና እንደማይተዋወቅ ሰው አክት ታረጋላችሁ። ይሄኔ እኮ ሩታ ትሆናለች ከጀርባ የምትቀርጸው እኮ። የሩታ ቪዲዮ ደግሞ አብርሽ ነው የሚቀራረጹት። ግን እኔ የምለው ነገር ድራማ እንደሆነ ህዝቡ መንቃት መቻል አለበት። ነጥቶም ደግሞ ድራማው ላይ ምንድነው የሚያስተላልፈው? መጥፎ ድራማ ሲሆን እኮ ህዝቡ ይጮሃል አይደል? የሆነ ጊዜ ማናት ማነበረች እናታችሁ ስሟ ጠፋኝ፣ የሆነች አርቲስት ከሱሬ ጋር እንዲ ሜካፕ አርጋ ዊግ አርጋ ምናምን ነገር ቤተክርስቲያን ገብታ ሰርታ ህዝቡ እንዴት እንዳበደባት። ግን ፊልም ነው ድራማ ነው ተብሎ አልተተወችም። ብሩክታዊት ስሟ ጠፍቶኝ ነበር፣ ብሩክታዊት ማለት ነው። ስለዚህ እናንተ ለምትሰሩት ድራማ ተጠንቀቁ። ህዝቡን የሚያስተምር ሴት ልጅ መከበር አለባት። ሴት ልጅ እስከ መቼ በወንድ ልጅ ትጨቆናለች? እስከ መቼ የወንድ ልጅ የበታች ትሆናለች? አሁን እሷን ልጇን አሳቀፍካት። አዎ ብር አላት፣ ልጇን ማሳደግ ትችላለች። ግን አባት የሚባለው ነገር ደግሞ ብርን ማይተካው ዝናን ሀብትን ማይተካው ስም አለ፣ አባት የሚባለው እና አንተ ሲጀመር ድራማው ላይም ቢሆን የአባትነት ብቁ የለህም፣ የአባትነት ተግባር የለህም። ገና ልጅ ነህ፣ አላደግክም። ወፈርክ እንጂ ብር ስለመጣ ራስን ስለምጠብቅ ዝና ስላለ ወፈርክ፣ አባበጥክ፣ ያደክ መሰለህ። ግን አይምሮህ አላደገም፣ ገና ይቀርሃል ማለት ነው። እና የእውነት እኔ አሁን ላይ ዩቲዩብ ላይ የሚታየው አላይ የሚባልና ያው ሰብስክራይብ ስላረጋችሁ ግዴታ ይመጣባችኋል፣ ታውታላችሁ። እና ተስተካከሉ። የእውነት እኔ በጣም ደበራችሁኝ፣ በጣም ምንድነው አስጠላባችሁ። እኔ ጋር ደግሞ መጥታችሁ የምትሳደቡ ሴቶች ማለት ድሌት ነው ማረጋችሁ፣ ብሎክ ነው ማረጋችሁ። ኧረ አላረጋችሁ እንዴ አገሬ ልጆች። አንድ ቀን ብትጎዱኝ አንድ ቀን ተጠቅሙኝ ይሆናል እንዴ። አንድ ቀንም ደግሞ በሐሳቤ ልትስማሙ ትችላለች እንዴ። እቺ ልጅ እኮ ትክክል ነው የምትናገረው ብላችሁ ይሄን ቪዲዮ አንድ ቀን ሊጠቅማችሁ ይችላል። እሷ እኮ እንደዚህ ብላ ነበር፣ መጥፎም ቢሆን ጥሩ ቢሆን እሷ እንደዚህ ብላ ነበር መባሉ ጥሩ ነውና ድራማችሁ ቀጥሉ። ግን ህዝቡን አታወዛግቡ። ለሴት ልጅ ክብር የሌለው ወንድ ምንድነው ሴት ልጅ ምንም እንደሆነች አድርጋችሁ አትስሩ። ይሄ ሄርሜላ የምትባዩ ደግሞ ስርዓት ይኑርሽ። በቃ በስርዓቱ መስራት ካለብሽ ማደግ ካለብሽ በመልካም ስራዎች አሉ እኮ ስንት ጀግና ሴቶች ዩቲዩበሮች ራሳቸውን፣ ሀገራቸውን፣ ሃይማኖታቸውን፣ ባህላቸውን ጠብቀው ፌመስ የሆኑ እኮ ስንት ጀግና ሴቶች አሉ። ከወንድ ልጅ ስለተላላሽ እኮ አይደለም። ከካሜራ ጀርባ ያው ስትጠጡ ስትበሉ ያ አብራችሁ ስትሆኑ ነው የምታድሩት የምትውሉት። ይሄኔ አርግዘሽም ሊሆን ይችላል፣ ያው በድራማ ማለት ነው። ያው ከተጋባችሁ መቼ ሳልጋ ላይ ጨዋታ አይቀርማ።